ልንመጣቻለን። አብርሃም እኔ ደግሞ አላውቀውም። በዛው ቦታውን አንተ ይዘኝ የመጣው። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ሰላም ናችሁ ወይ? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትላንትና ወዲያ እንግዲህ በአብርሃምና በፍቅር ጉዳይ ላይ አንድ አጭር ቪዲዮ ቲክቶክ ፔጅ ላይ ተለቆ ሁላችሁም የተከታተላችሁት ይመስለኛል። እዛ ቪዲዮ ላይ እንግዲህ ድንገቴ የሆነ ቀረጻ የቀረጻቸው አይ ቲንክ ፈረንጁ ይመስለኛል። ከቪዲዮ ድምጽ መረዳት እንደቻልኩት የፈረንጁ ድምጽ ነው። እንግዲህ በርቀት ሆኖ እነሱን ሲከታተል ቆይቶ ያንን ቪዲዮ ቀርጾ ለቆባቸዋል። ቪዲዮውን ደግሞ ካያችሁት ምንም አይነት ስህተት የሌለው ውሸት የሌለው ቅጥፈት የሌለው ነገር በአይናችን በብረቱ አይተናል። ስለዚህ ይህንን ነገር ደግሞ ለማጥፋትና ስምን ለመካስ ሲባል ትላንት ላይ ደግሞ እንግዲህ አብርሃምና ፍቅር ልክ እሱ ምንም ነገር ሳያውቅ የሆነ ቤት የሆነ ክፍል ገብቶ እንዳደረ ከፍቅር ጋር ሆኖ ቪዲዮ ተለቋል። ይሄ ማለት ፍቅርና አብርሃም ሜቢ ብዬ የማስበው ሁለቱ በደንብ እየተዋወቁ ያ ድንገቴ የተለቀቀባቸውን ቪዲዮ ለማስተባበያነት የተጠቀሙበት ነገር ይሆናል ብዬ ጠርጥሬያለሁ። እንግዲህ ጥርጣሬ ነው። ምክንያቱም ከዛ ቪዲዮ ምን ታያላችሁ ብትሉ አቅርባችሁም አርቃችሁም እያንዳንዱ ነገር ብትከታተሉ ማለት ነው ምን ታዩበታላችሁ? የሆነ እውነት አለው። በቃ ግልጽ የሆነ ነገር ሁለቱ እንደሚገናኙ እንደገና ደግሞ እዛ ቪዲዮ ላይ ካያችሁ ፍቅር ፀጉሯን አሲዛ ነበር በኖርማል በራሷ ፀጉር። ከዛም በኋላ እንግዲህ እሱ ከሸኛት ከሄደች በኋላ ደግሞ ፀጉር ቤት ገብታ መልሰው ደግሞ እንደተገናኙ ከዛም በኋላ ነው ይሄ የትላንቱ ቪዲዮ የተለቀቀው ማለት ነው። የሆነ ነገር አለ፣ ግልጽ ነው። ይሄ ማስተባበያ የሚመስልም ነገር አለው። ከዛም ባለፈ ግን እኔ አብርሃም አንዳንድ ጊዜ ኦዲየንስ የሚያዳምጥክ ማለት ነው ህሊና እኮ ያለው ነው እንዳንተ ህሊናውን ሸጦ የበላ ኦዲየንስ ያለ ነው የሚመስልክ። ቆይ ሰው መኪናን ያክል ነገር እየነዳ መንገድ አቋርጦ የሚፈልግበት ቦታ እንደፈለገ የትም ሄዶ መጥቶ የሆነ ቦታ ሲደርስና የፈለገውን ነገር አድርጎ ያን ነገር ለማስተባበል ሲል እንዴት እዚህ ቦታ መጣው እንዴት ብሎ ሊናገር ይችላል? አስቡት በራሳችሁ ቤተሰብ ማለት ነው። ምንም ነገር ምን እንደሆነ በህይወት ውስጥ ሲፈጠር የነበረው ምን እንደሆነ አላውቅም እያለ ነው። ይሄ ነገር አልተደጋገመም። ከዚህ በፊት ከሩታ ጋርም እንደዚህ ሩብ የማታክል ወይን ጠጥቶ አይተናል። የጠጣውን እኮ አይደለ ቤተሰብ እንኳን ሊያሰክር ብቻ አብርሃም በሄደበት ከሃዲ ወጥቶታል። በምንም መንገድ ቢሆን እውነትን በፍጹም አይጋፈጥም። ሽምጥጥ አድርጎ ይክዳል። ከዛም በኋላ ያመነ ያምነዋል፣ ያላመነም ደግሞ እውነታውን የሚረዳ ሰው ደግሞ ሁሌ ይሟገተዋል ማለት ነው። ስለዚህ እሱ አይን አፍንጫ ነው፣ አፍንጫ አይን ነው ብሎ የሚያምን ሰው ነው። በቃ አስባችሁታል? አፍንጫውን አይኔ ነው ይላችኋል። ኧረ እባክህ አይንክ እዚህ ጋር ያለው ይሄ አፍንጫክ ቦታው ነው ብትሉት አይደለም አፍንጫዬ ቦታ ያለው አይኔ ነው፣ አይኔ ቦታ ያለው አፍንጫዬ ነው ብሎ 100% ካድ አድርጎ ያለምንም ፍራቻ ያለምንም እፍረት ማለት ነው ነገሮችን የሚያስተባብል ሰው ነው አብርሃም። ይህንን ብዙዎቻችሁ ትረዱታላችሁ። እስከዛሬ ብዙ አመታትን አብረን ቆይተናል። በአብርሃም በሚሰራቸው ቪዲዮዎች ላይ ብዙ ነገር ታዝበናል፣ ብዙ ነገር ገምግመናል እና አብርሃምን በተለይ አለማወቅ አይቻልም አይደል ቤተሰቦቼ? ስለዚህ ማለት ነው ትላንትናው ቪዲዮ እንግዲህ እንዳያችሁት ፍቅር እንደዚህ አይነት ቪዲዮ ስቲል ካሜራ ደብቃ ይሁን ሰው ቆሞ እየቀረጸ ይሁን ሊገባኝ አልቻለም። የሆኑ ምልክቶች እየታዩ ነበረ ወደ መጋረጃ የሚመስል አካባቢ ላይ ሰው ይንካው ምን ይሁን ብቻ አልገባኝም። ኤኒዌይስ አብርሃም ያንን የመኪና ውስጥ ቪዲዮ ለማስተባበል ሲል ይሄን ቪዲዮ እንደሰራ 100% እርግጠኛ ነኝ ማለት ነው። ለመሰላችሁ ያ ቪዲዮ ድንገተኛ ነው የተለቀቀባቸው። እነሱ በራሳቸው የሚያውቁት ነገር ኑሮ አይደለም የተለቀቀው። ሰምታችሁ ከሆነ ፈረንጁ ከመናደዱ የተነሳ ከባድ ቃላት ሁላ ተጠቅሞ እየሰደባቸው ነው ያንን ቪዲዮ የቀረጻቸው። ስለዚህ ማለት ነው ያንን ነገር ለማስተባበል ህዝብንም ሄርሜላንም እንደገና ደግሞ ተሸውጄ ነው ሩታና ፍቅር ናቸው ተስማምተው ይሄን ነገር የለቀቁብኝ ብሎ
ለማሳመን እንዲመቸው ይህ የተጠነሰሰ ሌላ ሴራ ነው። ስለዚህ አሁን ከለቀቃችሁልን ቤት ውስጥ ከተሰራው ቪዲዮ በይበልጥ የመኪናው ላይ ያለው ቪዲዮ አሳማኝ ነው። ምን ስትሆኑ እንደነበር እኔ በቃላት መናገር አይጠበቅብኝም። ብዙ ተመልካቾች አይተውታል፣ ብዙዎች ተበሳጭተውበታል። አብርሃም ምን ያህል ሴሰኝነት ባህሪ እንዳለው፣ ምን ያህል ሁልጊዜም ቢሆን ሴት በቃ መከተል ባህሪው፣ ሴት ማተራመስ፣ ሴት ላይ መሮጥ ብቻ ችግር እንደሆነ እሱ ጋር ሁሉም ሴት ረዳ ይመስለኛል። እኔ ግን አንዳንዴ ግራ ይገባኛል። ቤተሰብ ሰው እንዴት ወደ ራሱ መልስ ብሎ ለራሱ እንኳን ጊዜ አይሰጥም? ሁል ጊዜ በሴት ተጠምደ ትችለዋለህ። ወጥመድ ደግሞ መጥፎ ነው። የሆነ ሰዓት ግን በጣም ከባድ የሆነ ነገር በህይወትህ ይፈጠራል ማለት በቃ ምን ነው ያ ዘመን ተመልሶ መጥቶ ስርዓት ያለኝ ወንድ በሆንኩ የምትልበት ዘመናት ወደፊት ይመጣል። እመኔ ማለት ነው። ምክንያቱም አሁን ላይ ያደረካቸው አስቀያሚ አጸያፊ ስራዎች ሁሉ ነገ እንደ ዋጋ ተደርጎ ይከፈልጋል። ይሄ ግልጽና ግልጽ ነው። ማንም ሰው ቢሆን የዘራውን ያጭዳል። ማንም ሰው ቢሆን ያደረጋቸው ነገሮች ከጊዜ ሂደት በኋላ አንድ በአንድ ይመለሱለታል። ይሄ በሰው ልጆች ላይ የማይቀር ነገር ነው። እመኑ ቤተሰብ ማለት ነው። ስለዚህ አሁን ላይ ለምታደርጉት ነገር ጥንቃቄ ያስፈልጋችኋል። የነገ ተመናችሁ ከባድ እንዳይሆን አሁን የምትሰሩት ነገር በመልካም መንገድ የሄደ ቢሆን የተሻለ ነው። ነገ ይደርሳል። ዛሬ ላይ ቆመን አናድርም አንውልም። ነገ ይነጋል። ዘመናት ይመጣሉ። ምን እንደሚፈጠር በህይወታችን ውስጥ የምናውቀው ያኔ የሰራነው ሲከፈለን ነው ማለት ነው። ስለዚህ አብርሃም ሁሉ ጊዜ በሴት ልጅ ህይወት መጫወት፣ ሁሉ ጊዜ ከዚህም ከዛም ጋር መነካካት፣ እንደ አንተ እኮ የሰው ልጅ ክቡር የሰው ልጅ እኮ ነህ። እኔ ይቅርታ አድርጉልኝ ቤተሰብ ለዚህ ቃላት አጠቃቀሚ ማለት ነው። እኔ እንደዚህ አይነትን ህይወት የማውቀው በውሾች ነው። በጣም ይቅርታ ለዚህ ንግግሬ። ምክንያቱም አይናችን በብረቱ እናያለን አይደለ? ውሾች የትም ቦታ ላይ ነው እንደዚህ ያጓጉል ስሪያ ምናምን የሚፈጽሙት አይደለ? ይቅርታ አድርጉልኝ ብያለሁ። ይሄ ደግሞ እንስሳ ደመነፍስ ስለሆኑ ነው። ሰው ግን ሲባል ክቡር ነው። በእግዚአብሔር አምሳል የተፈጠረ ማንነት ያለው ነው። የሚያደርጋቸውን ነገሮች መጠንቀቅ አለበት። አይደለም እንደዚህ በገሃድ እየሄዱ ከዚችም ከዛችም ጋር መነካካትና የዝሙት ህይወት ውስጥ መግባት አይደለም ለሚያስበው ለሚናገረው አይምሮ ውስጥ እንኳን መጥፎ ነገር መጥፎ ሀሳብ ሲመጣ እንኳን በስመ አብ ብሎ አማትቦ እርኩስ መንፈስን ማራቅ ያለበት ፍጡር ነው የሰው ልጅ ማለት። ምክንያቱም መጥፎ አጋንንት መጥፎ እርኩስ መናፍስትን ወደ ማንነታችሁ ወደ ውስጣችሁ እንዳይገቡ በእነሱ ኃይል እንዳትገዙ እንኳን እራሳችሁን ህሊናችሁን እንኳን መጠበቅ አለባችሁ። አይደለም በግልጽ እንደዚህ ከአመታት በላይ ሄርሜላ አትቀር፣ ፍቅር አትቀር፣ ሩታ አትቀር፣ ነፃነት አትቀር። ምንድነው አብርሃም እንደዚህ ሴት ላይ የሚያሯሩጠው ነገር ምንድነው እንዴ? በጣም እኮ ከባድ ነው። ለአይምሮ ራሱ እኮ ዝግነን ይላችኋል ስታስቡት። ሰው ሆኖ የሰው ልጅ ክቡር ፍጡር ሆኖ ለምንድን ነው በአንድ ረግቶ ስርዓት ይዞ ጨዋ ሆኖ ደስ የሚል ነገር እየኖረ የማያሳየው? ግዴታ አብርሃም የዝሙት ቪዲዮ ካልሆነ የብልግና ቪዲዮ ካልሆነ አልታይም ብሎ ያስባል? አሉ በጣም ምርጥ ምርጥ ቪዲዮዎችን እየሰሩ ወደ ህዝብ የሚያመጡ ጨዋ ዩቲዩበሮች። ምን እነሱን እንኳን ምሳሌ ማድረግ አቃተው እሱ። ዘላለም ዝሙት፣ ዘላለም ምንዝርና። ኧረ በጣም ነው የሚደብረው እውነት ለመናገር። በዚህ አጋጣሚ ፍቅር እየቀጣችሁም ሊሆን ይችላል፣ ወይም ደግሞ በመኪና ውስጥ የተለቀቀባቸውን ቪዲዮ ከቨር እያደረገችለት እሱም ከቨር እያደረገ ሊሆን ይችላል። ጥርጣሬ ነው የምነግራችሁ። ነገር ግን እዚህ ጋር ማወቅ ያለባት ፍቅርም ቢሆን ማለት ነው ራሷን አርክሳ ነው ይህን ቪዲዮ እየሰራች ያለችው። ማለት ዝሙት ኖርማል እንደሆነ ትላንት ከሄርሜላ ጋር ሲጨመላለቅ በሩታ ህይወት ውስጥ ተጽዕኖ ፈጥሮ ህይወቷን አበላሽቶ እንደመጣ ታውቃለች። ዛሬ ላይ ደግሞ እንደገና እሷ ከሄርሜላ ቅብብሎሽ ማለት ነው እንደዚህ አይነት ነገር እኮ ሆኗል ብትል በራሱ አንደኛ ነገር ራሷንም እያስነወረች ነው፣ ራሷንም እያጠለሸች ነው። ይሄን እንዳትረሳ። የፈለገ ልትቀጣው አስባም ብዙ ነገር አድርጓት ሊሆን ይችላል። አብርሃም መቼም ሴቶችን ከመጉዳት ውጪ ምንም ሌላ ሙያ ስለሌለው በፍቅር ህይወት ውስጥም የጎዳት ነገር አለ ብዬ ነው የማስበው። ከአመት በፊት ካስታወሳችሁ ቤተሰቦቼ ማለት ነው ፍቅርና አብርሃም ከተለያዩ ከአመት በኋላ አይ ቲንክ ሩታ አስታርቃቸው ነበር። ያንን ቪዲዮ የምታስታውሱ ወገኖች ካላችሁ እና በዛ ቪዲዮ ላይ እኔ እናንተ ያልጨረስነው ነገር አለ፣ ብዙ ነገር አለ ስትለው ነበር ሲያስታርቋቸው።
እንዲሁም በቅርብ ቀን ካስታወሳችሁ ማለት ነው አብርሃም ለምንድን ነው ከሩታ ጋር እንደዚህ አይነት ነገር ተመካክረሽ የሰራሽብኝ እያላት ሲያናግራት ግን ያልጨረስነው ነገር አለ ስትል ነበር። ስለዚህ ይሄ ነገር አመታትን ያስቆጠረ ጉዳይ ነው። ፍቅርም ያሰበችው ነገር አለ ወይም ደግሞ በህይወቷ ውስጥ የተደረገባት ነገር አለ። ሜቢ ያንን እንደ በቀል አርጋ መታ ሊሆን ይችላል። ሌላው ደግሞ ይሆናል ብዬ የምገምተው ደግሞ መኪና ውስጥ ሌላ ታሪክ ውስጥ ገብቶ አደባባይ ላይ እንደዛ ነገር ሲፈጽም በቪዲዮ አይተነዋል። ያንን ማስተባበያ እየተጠቀሙም ሊሆን ይችላል። ሁለቱም የሆነ በጀርባ ሌላ ሴራ አላቸው፣ በፊት ለፊት ደግሞ ያንን ነገር ከቨር እያደረጉም ሊሆን ይችላል ብዬ ነው ያሰብኩት። አሁን እኔ ሁለት ሀሳቦኜ ነው ይህን ቪዲዮ የሰራሁት። ምክንያቱም መኪናው ላይ የተለቀቀው ቪዲዮ ፈረንጆ የለቀቀባቸው ቪዲዮ ማለት ነው ግልጽ ነገር ስለሆነ ምንም ኤአይም አይደለም፣ ቅንብርም አይደለም፣ የቆየ ቪዲዮም አይደለም። አይታችሁ ከሆነ የአሁን የቅርብ ጊዜ ቪዲዮ ነው። በራሱ መኪና ውስጥ ሆኖ ነው ሲሸኛት ሌላ አክቲንግ ያሳየን ማለት ነው። ስለዚህ ያንን ለመሸፈን ነው 2 ቀን በላይ የጠፉት። በቪዲዮ መጥተው አያውቁም ሰሞኑን ታውቃላችሁ። እና እቺ አዲሷ ስሌት ነች፣ ተሰልታ ታስቡባት የመጣች ነገር ነች። አሁን በቃ እንደለመደው ከዚህ በፊት ራሴን ስቻለሁ ብሎ እህቶቹን ሲሸውድ ሩታን ሲያሰድብ መተተኛ እያስባለ ብዙ ነገር በአብርሃም ህይወት ውስጥ አይተናል። ምን ያህል አብርሃም በጣም ከባድና የሆነ እንጃ ቅድም ድንጋይ እያለች ስትናገረው ነበር። ሰምታችሁ ከሆነ ድንጋይ ራስ ስትለው ነበር። ከዚህ በላይ ውርደት የለም፣ ከዚህ በላይ ቅሌት የለም። ምን ያክል አብርሃም እንደተናከበ ሴቶቹም ልብ ውስጥ ምን ያክል በቃ አንተ ኖርማል ተራ ርካሽ አድርገው እንደወሰዱክም በዚሁ ማወቅ ይቻላል። እና ህሊና ያለው ሰው እንደዚህ አይነት ተግባር አይሰራም። ጭንቅላት ያለው ሰው የሚንቀሳቀስ ሰው እንደዚህ አይነትም ውሸት የሆነን መረጃው እውነትም ሊያስተማምን የማይችል ነገርን ወደ ህዝብ የሚያመጣ ሰው ጤነኝነት አይምሮ ራሱ ጤነኛ ነው ወይ የሚለውን ያጠራጥረናል። እና መጀመሪያ ቪዲዮ ሲጀምር ከራሳችሁ ነው ውርደት የጀመረው። ፍቅርም ቢሆን ይሄ አይነት ቪዲዮ ስትሰሪ ምን ያክል በህዝብ ዘንድ ያንቺን ስብዕና ያንቺን ማንነት እያወረድሽ መሆን አለብሽ። ይህንን ማወቅ አለብሽ። ሲቀጥል ደግሞ ማለት ነው አብርሃም አዲስ አይደለም እንደዚህ አይነት ነገሮች ሲሰራ። ከዚህ በፊት ብዙ ዋሽቷል ሚዲያ ላይ። አይምሮን ሳይስት አይምሮን ስቻለሁ ብሎ ከሩታ ጋር እንደነበር አስመስሎ ከዛም በኋላ ደግሞ ምን አርጋኝ እንደስ ወደ እሷ እንደወሰደችኝ አላቅም ብሎ እሷን መተተኛ እስከማስባል ደርሷል። እንዳትረሱ ቤተሰብ። ከዚህ በፊት እንደዚሁም ሩታ ቤት አድሮ ምን እንዳረገችኝ አላቅም ብለዋል። እንዳትረሱ። ሩብ አይደለም የሩብ ቅንጣት ማታክል ወይን ጠጥቶ አይተናል። ወይኑን ራሱ ሩታ ስትሰጠው ማለት ነው። ወንድ ልጅ በእንደዚች አይነት ትንሽዬ ነገር የሚሸወድ ቶሎ ብሎ ራሱን ወደ ሌላ የሚስት ከሆነ ይሄ በቃ ምንም ጤነኛ የሆነ ጤንነት ጥንካሬ ያለው ሰው የለም እያልከን ነው። ውሸትን አታለማምድ ለኦዲየንስ በዚህ አጋጣሚ ማለት ነው። ሌላው ከዚህ በፊትም ሰምታችኋል፣ ብዙ ነገር ዋሽቷል አብርሃም። ስለዚህ አሁንም ቢሆን ለማሳመን የምትሄድበት መንገድ ያስተዛዝብካል። ብዙዎች ደግሞ አንተ በምትለቀው ቪዲዮ ፊት ለፊት ብቻ ሳይሆን ግራ ቀኝም ያሉ አስተዋይ ቤተሰብ ስላለ ማለት ነው። እናም ይህ የተለመደ ነገር ነው አብርሃም ህይወት ውስጥ አዲስ አይደለም። ሴቶችን ማጫረስ፣ ሴቶች ጋር መሯሯጥ፣ በአንድ ያለ መጽናት ችግር የተለመደ ነው። እንግዲህ ምናልባት ወደፊት የሆነ ቅጣት ተቀጥቶ መቼስ አብርሃምን ሰው ሊቀጣው አልቻለም። ፈጣሪ ቀጥቶ እስኪያሳየው የሚጠብቅ ይመስለኛል። ለመመለስ ፍቃደኛ አይደለም። ጤነኛ ህይወት ለመኖር ልጁ ፍቃደኛ አይደለም። በእንደዚህ አይነት አጓጉልና ርካሽ ስራዎች እየመጣ ህይወቱን የሆነ ሰዓት ላይ ጨልም የሚያደርግበት የሆነ ነገር እስኪፈጠር ነው የሚጠብቀው ብዬ ነው የማስበው። ቀላል ነገር አይደለም እያደረክ ያለከው። ባይዘዌ ብዙ በአንተ ቪዲዮ የሚጣመሙ ወጣቶች አሉ። እኔ ብዙ ጊዜ የሚያሳስበኝ እንደዚህ በፋየር ኤጅ ውስጥ ያሉ ወጣቶች ናቸው። ሁሉ ነገር እውነት የሚመስላቸው ሰው ያደረገውን ነገር መሞከር የሚፈልጉ እንደዛ የበዙበት ጊዜ ላይ ነው ያለ ነው እና ብዙዎችን እያጠፋህ እንደሆነ በዚህ አጋጣሚ ልትረዳ ይገባል። አንድ ቀን እንኳን እስቲ እንደው በጥሩ ነገር እንይክ አብርሃም። አንድ ቀን እንኳን እስቲ ከዚህ ከዝሙት ህይወት ወጥተህ በመንፈሳዊ ህይወት እንኳን እንይክ። በስህተት ማለት ነው። የለም ይሄ ነገር በህይወት ውስጥ ፈሪሃ እግዚአብሔር የሚባል ነገር የለበትም አብርሃም። ሩታን ያን ያክል በሚዲያ ላይ አሰድበህ አስጠልተህ መተተኛ እስክትባል አስደረሰ።
ትላንት ግን ልጇን የሆነ ሰው ሲወስድባት ወስደ እስከ ልታሳስራት እስከ መድረስ ደርሰ ነበረ። በልመና ነው ያንን ነገር የተውከው። አንተ ግን እንደዚህ አይነት ተግባራትን ስትፈጽም ግን ወደኋላ አትልም። ይኸው በግልጽ እየካድክ ነው። የምታደርገውን ትክዳለህ። እንጃ ብቻ ቤተሰብ እናንተ ምን ትላላችሁ? በዚህ ቪዲዮ ላይ እኔ የተሰማኝን መሀል አካባቢ ገልጬዋለሁኝ። ትረዳላችሁ ብዬ አስባለሁ። እኔ የጠረጠርኳቸው 2 ነገሮች ናቸው። አንደኛው ከፍቅር ጋር መኪና ውስጥ ሲያደርግ የነበረውን ነገር ድንገት የተለቀቀበትን ቪዲዮ ለማስተባበል እኔ አላቅም ምን እንዳደረጉኝ አላቅም ብሎ እንደባለፈው ሊሸውድ ነው የመጣው ብዬ ነው ያሰብኩት። ከዛም ባለፈ ሁለቱ እየተዋወቁ እንደማይታወቅ ወይም ደግሞ እንደማይፈላለግ ሆነው ነው አሁን በዛሬው ቪዲዮ የተለቀቀው። ምን ሆኖ እዛ ክፍል ውስጥ እንደገባ እንደማያውቅ 2 ቀን በላይ እንዴት እንደቆየ እንደማይረዳ ነው እያወራ ያለው። ይህ ደግሞ ከእውነት የራቀ ሐሰት፣ የሐሰት መጨረሻ ነው። መኪና እየነዳ አስቡት ቤተሰብ። በእግሩ ቢመጣ ወይ ደግሞ ሰው መኪና ድራይቭ አድርጎለት እሱን የሆነ ቦታ ወስዶት ቢሆን እሺ ሆነ እንበል። ራሱ መኪና እየነዳ እንደዚህ አይነት ሆቴል እንደዚህ አይነት እንትን ቦታ ተገኝቶ እንዴት ነው አላውቅም የሚለው? ይቀጥላል የአብርሃም ጉድ። አብርሃም መቼስ እንግዲህ ክብር ለቤተሰብህም አልሰጠህም። ቤተሰቦች ምን ያህል በአንተ ቪዲዮዎች በአንተ ርካሽ ስራዎች እየተሸማቀቁ ሲወጡ ሲገቡ ብዙ በአካባቢያቸው ብዙ እየተባሉ እንደሚኖሩ መረጃዎች ይደርሱናል። በጣም ከሱ በላይ ቤተሰቦቹ አካባቢያቸው ባሉ ሰዎች በአንዳንድ ሰዎች ሁልጊዜ የቡና መጠጫ የሆኑ እየተደረጉ እንደሆነ ግልጽ ነው። እንሰማለን፣ በውስጥም ብዙ መረጃዎችን ይደርሱናል። እና አብርሃም እንግዲህ ከራስክ በላይ ለቤተሰብክም አልሆንክም ማለት ቢያንስ ቤተሰብ ማስከበር በአንተ ምክንያት የሚሰደብ ቤተሰብ እንዳለ እንኳን አታውቅም። ስለዚህ አሁንም ርካሽ ቪዲዮ፣ ነገም ሌላ የርካሽ ቪዲዮ ይለቀቃል። ምን አይነት ትምህርት ልሰጡበት እንደምትችሉ አላውቅም። በእንደዚህ አይነት ቪዲዮዎች ትርፉ እርኮሰትን ማስተማር ነው ብዬ ነው ማስበው። ለማንኛውም ግን አብርሃም በዚህ ልክ እንዲህ ሲክድ የነበረው ፍቅርም እንደዚህ ስትጫወትበት ቁጭ በል ተነስ ሂድ ስትለው የነበረው ምንድነው? በቃ አሁንም መረጃ ተይዞበታል። ከዚህ ፊት የተፈጠረው ነው አሁንም የተፈጠረ ያለው። ቪዲዮቹን ደግሞ በስልኳ ብቻ አይደለም ወደ ሌላም ሰው ትራንስፈር አድርጋለች። ሜቢ ወደ ራሱ የኮምፒውተር ላይ ሼር አድርጋ ሊሆን ይችላል። ስለዚህ ከእጇ ውጪም እንዳለ እየተናገረች ነው። በአጭር ጊዜ ውስጥ ብዙ ነገር አድርጋለች ፍቅር ማለት ነው። ስለዚህ አብርሃም ወጣም ወረደም አንተ ተግባሩ በጎ ነው ብለው ባናበረታታም በምትሰራው ልክ ነው እየተቀበልክ ያለከው። ሄርሜላም ትሁን ደግሞ ሩታ በዚህ ሰዓት ላይ እንግዲህ እንደሚመጡ ተናግራ ነበረ። መጨረሻ ላይ በር ከፍታ ስገባ የነበረችው አይ ቲንክ ሄርሜላ ትመስለኛለች። እና ቤተሰብ ምን የሚፈጠር ይመስላችኋል? ሄርሜላ ከዚህ ቪዲዮ እንኳን ቢያንስ ተምራ ከአብርሃም ህይወት ትወጣለች ወይስ አሁንም በዛው በደነዘዘ አስተሳሰብ አብርሃም የትም ይዋል የትም ይደር ብቻ ከኔ አይለይ በሚለው የማይረባና ርካሽ በሆነ ህይወት ውስጥ መቀጠል ትፈልጋለች ብላችሁ ታስባላችሁ? እንደተለመደው ሐሳባችሁን በኮሜንት አስቀምጡልኝ። እኔ የተሰማኝን ሐሳቤን ሼር አድርጌያችኋለሁ። እንግዲህ በሌላ ቪዲዮ እንገናኝ። ስለነበረን ቆይታ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቻናሌ ከቅጣት አሁንም ገና አልወጣም። ድጋፋችሁ ያስፈልገኛል። በተለይ ላይክ አድርጉ ተደራሽ እንዲሆን። ሰላማችሁ ይብዛ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።